ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት በንጥረ ነገር እጥረት ምክንያት በሰብሎች ላይ ወይ በእጽዋቶች ላይ ወይ በተክሎች ላይ የሚታዩ የተለያዩ ምልክቶች አሉና ያንን ግንዛቤ የሚያስጨብጥ ፕሮግራም ነው። ብዙ ጊዜ እንደዚህ አይነት ነገሮችን ማወቅ በምናመርትበት ሂደት ውስጥ የሚገጥመንን የተለያዩ ምልክቶችን መለየት እንድንችልና በሽታ ነው የንጥረ ነገር ልዩነት ነው እጥረት ነው የሚለውን እንድንለይ የሚጠቁም ፕሮግራም ነው የዛሬው ማለት ነው። በምናመርተው እጽዋት ላይ የንጥረ ነገር እጥረትን እንዴት መለየት ይቻላል የሚለውን ይመልሳል የዛሬው ፕሮግራም ማለት ነው። ጤናማ እጽዋት በአግባቡ እንዲያድጉ እና ከፍተኛ ምርት እንዲያስገኙ የተመጣጠነ የንጥረ ነገር አቅርቦት ያስፈልጋቸዋል። እጽዋቶች በቂ የተወሰኑ ንጥረ ነገሮችን በማይቀበሉበት ጊዜ የሚታዩ ምልክቶችን ማሳየት ይጀምራሉ። እነዚህ ምልክቶች የንጥረ ነገር እጥረት በመባል ይታወቃሉ። እነዚህን ጉድለቶች ቀደም ብለው እንዴት መለየት እንደሚችሉ ማወቁ አምራቾች ወይም ገበሬዎች ችግሩን ከባድ የምርት ኪሳራ ከማስከተሉ በፊት ለማስተካከል ይረዳል። እጽዋቶች ሁለት ዋና ዋና የንጥረ ነገር ቡድኖችን ይፈልጋሉ። ማክሮ ኒውትረንት እና ማይክሮ ኒውትረንት በሚል ተከፍለው ማለት ነው። ማክሮ ኒውትረንት የምንላቸው እንደ ናይትሮጅን፣ ፎስፈረስ፣ ፖታሲየም፣ ካልሲየም፣ ማግኒዥየም እና ሰልፈር ሲሆኑ በብዙ መጠን የሚያስፈልጉ ንጥረ ነገሮች ናቸው። ማይክሮ ኒውትረንት ደግሞ የምንላቸው እንደ ብረት ወይም አይረን፣ ዚንክ፣ ቦሮን የመሳሰሉት ሆነው በትንሽ መጠን የሚያስፈልጉ ናቸው። እያንዳንዱ ንጥረ ነገር የእጽዋትን እድገት እንዴት እንደሚወስን መረዳት ለተገቢው የእጽዋት አያያዝ እጅግ አስፈላጊ ነው። ስለሆነም እስቲ አንዳንድ ንጥረ ነገሮችን እጥረት ሲከሰት ሰብሎች ወይም ተክሎች ወይም እጽዋቶች የሚያሳዩትን ምልክት እስቲ ለመግለጽ ልሞክር። የመጀመሪያው የናይትሮጅን እጥረት ነው። ናይትሮጅን ለእጽዋቶች እድገት በጣም አስፈላጊ ከሆኑ ንጥረ ነገሮች ውስጥ አንዱ ነው። እንደሚታወቀው እጽዋቶች አረንጓዴ ቅጠሎችን እና ጠንካራ እድገትን እንዲያዳብሩ ይረዳል። ናይትሮጅን እጽዋቶች ናይትሮጅን ሲጎድላቸው የሚከተሉት ምልክቶች ይታይባቸዋል። ቅጠሎቹ ፈዛዛ አረንጓዴ ወይም ቢጫ ይሆናሉ። ቀድመው የወጡ ቅጠሎች መጀመሪያ ወደ ቢጫ ይለወጣሉ። የእጽዋቱ እድገት ዘገምተኛና ደካማ ይሆናል። የቅጠሎች መጠን ትንሽ ሊሆኑ ይችላሉ። የናይትሮጅን እጥረት ብዙውን ጊዜ በአሸዋማ አፈር ወይም ዝቅተኛ ኦርጋኒክ ቁስ ባላቸው አፈሮች ላይ ይከሰታል። የናይትሮጅን እጥረትን ለማስተካከል ገበሬዎች እንደ ዩሪያ ወይም አሞኒየም ናይትሬት ወይም የናይትሮጅንን የያዙ ውህድ ማዳበሪያዎችን መጠቀም ይችላሉ። በዘላቂነት እጥረቱን ለማስወገድ ግን በኦርጋኒክ ቁስ ማለትም እንደ ኮምፖስትና ፍግ በመጨመር እንዲሁም ከጥራጥሬ ሰብሎች ጋር በማፈራረቅና አሰባጥሮ በመዝራት በዘለቄታው ማሻሻል ይቻላል የናይትሮጅንን እጥረት። ሌላው ፎስፈረስ ነው። የፎስፈረስ እጥረት ምን አይነት ምልክት ይታያል ሲከሰት የሚለውን ለማየት ያህል ፎስፈረስ ለስሩ እድገት ለአበባና ለፍራፍሬ መፈጠር እጅግ አስፈላጊ ነው። የፎስፈረስ እጥረት ምልክቶች የሚከተሉትን ያካትታሉ። የእጽዋት እድገት ቀርፋፋ ወይም ዘገምተኛ ይሆናል። ደካማ የስር እድገት ይከሰታል። ቅጠሎቹ ወደ ጥቁር አረንጓዴ ወይም ወይነ ጠጅ ቀለም ሊለወጡ ይችላሉ። አበባና የመድረሻ ጊዜ ይዘገያል። ዝቅተኛ የፎስፈረስ አቅርቦት ያላቸውና ቀዝቃዛ አፈር ይህንን እጥረት ሊያባብሱ ይችላሉ። እንደ ዳፕ ወይም ዳያሞኒየም ፎስፌት ወይም ፎስፈረስ የያዙ ውህድ ማዳበሪያዎችን መጠቀም ችግሩን ሊያስተካክል ይችላል። ከዚህ ባሻገር አፈርን በኖራ ማከም፣ ኦርጋኒክ ቁሶችን በመጨመርና ሰብልን በማፈራረቅ በዘላቂነት ችግሩን ማስወገድ ይቻላል። ሌላው የፖታሲየም እጥረት ነው።
ፖታሲየም ተክሎች ውሃን እንዲቆጣጠሩ ግንዶችን እንዲያጠነክሩና ተባዮችንና በሽታዎችን የመቋቋም አቅም እንዲያሻሽሉ ይረዳል። የፖታሲየም እጥረት ምልክቶች የሚከተሉትን ያካትታሉ። በቅጠሎች ጠርዝ ላይ ቢጫ ወይም ማቃጠል፣ በቀላሉ ሊሰበሩ የሚችሉ ደካማ ግንዶች፣ ደካማ የፍራፍሬ እድገት፣ ለድርቅና ለበሽታዎች የመቋቋም አቅም መቀነስ የፖታሲየም የሚታዩ ምልክቶች ናቸው። የፖታሲየም ማዳበሪያዎችን መጠቀም የፖታሲየም መጠንን ወደ ነበረበት ለመመለስ ይረዳል። ሆኖም ግን የሀገራችን አብዛኛው አፈር የፖታሲየም እጥረት እንደሌለበት በርካታ ጥናቶች አረጋግጠዋል። ሆኖም ግን በተለይ በብዕርና አገዳ የምንላቸው ሰብሎች ለምሳሌ እንደ ጤፍ፣ ስንዴና በቆሎ ያሉ ሰብሎች በከፍተኛ ደረጃ ፖታሲየምን ከአፈር የመሳብ ባህሪ አላቸውና እነዚህን ሰብሎች በአንድ ቦታ ላይ በተደጋጋሚ ማምረት ችግሩን የበለጠ ያደርገዋልና ጥንቃቄ ልናደርግ ይገባል። ሌላው የካልሽየም እጥረት ነው። ካልሽየም ለጠንካራ የሴል ግድግዳዎችና ለጤናማ የእጽዋት እድገት አስፈላጊ ነው። የተለመዱ ምልክቶችን ስናይ ወጣት ቅጠሎች ይበላሻሉ፣ ለእድገት አስተዋጽኦ የሚያደርጉ ሌሎች ሴሎች ይሞታሉ። እንደ ቲማቲምና ቃሪያ ባሉ ሰብሎች ላይ የአበባው ጫፍ መበስበስ ያስከትላል። የካልሽየም እጥረት ብዙውን ጊዜ በአሲድ አፈር ወይም መደበኛ ባልሆነ ውሃ በሚጠጣ አፈር ላይ ይከሰታል። በኖራ ወይም ካልሽየም ናይትሬት በመጠቀም የካልሽየም ጉድለትን ለማስተካከል ይረዳል። የማግኒዥየም እጥረት ማግኒዥየም የክሎሮፊል ዋና አካል ሲሆን ፎቶሲንተሲስን የሚያመጣው ንጥረ ነገር ነው። ፎቶሲንተሲስ ማለት ተክሎች ምግባቸውን የሚያዘጋጁበት ፕሮሰስ ወይም ሂደቱ ነው ፎቶሲንተሲስ የሚባለው። ምልክቶቹ በአሮጌ ቅጠሎች ውሃና ንጥረ ነገር የሚያመላልሱ ቧንቧዎች ቬን የምንለው ማለት ነው መካከል ቢጫ ቀለም ይፈጠራል። በዚህ ምክንያት ሂደቱ ይስተጓጎላል ማለት ነው። ቅጠሎች ቀይ ወይም ወይነ ጠጅ ቀለም ያላቸው ነጠብጣቦች ሊፈጠሩ ይችላሉ። የተክሎች እድገት መቀነስ የማግኒዚየም እጥረት የተክሎች እድገት መቀነስ ይሄም ሌላኛው ምልክት ነው። የማግኒዚየም እጥረት ማግኒዚየም ሰልፌት ወይም ዶሎማቲክ ላይምን በመጠቀም ማስተካከል ይቻላል። ሌላው የብረት እጥረት ነው። ብረት ወይም አይረን የምንለው ማለት ነው። ብረት ወይም አይረን ለክሎሮፊል መፈጠር እና ለተክሎች ሜታቦሊዝም እጅግ አስፈላጊ ነው። ምልክቶቹ ስናይ የውሃን ንጥረ ነገር ማመላለሻ መስመሮችን አረንጓዴ ሆነው ሲቀሩ፣ እንደዚሁ ደግሞ ወጣት ቅጠሎች ወደ ቢጫነት ይለወጣሉ። ከባድ እጥረት ቅጠሎቹ ወደ ነጭነት እንዲቀየሩ ያደርጋል። የብረት እጥረት ብዙውን ጊዜ በአልካላይን አፈር ውስጥ ይከሰታል። በፎሊያር አፕሊኬሽን ወይም የቅጠል መርጫዎች ላይ በቅጠል የሚረጩ የርጭት ሂደት ማለት ነው በመጠቀምና በመርጨት ይህንን ችግር ለማስተካከል ይረዳል። ሌላው የዚንክ እጥረት ነው። ዚንክ ለኤንዛይም እንቅስቃሴ እና ለተክሎች እድገት አስፈላጊ ነው። ምልክቶቹ ትንንሽ ቅጠሎች ይፈጠራሉ። አጭር ኢንተርኖድ ይፈጠራል። በቅጠሎች የውሃና ንጥረ ነገር ማመላለሻ መስመሮች መካከል ቢጫ ቀለም ይፈጠራል። የዚንክ ሰልፌት በመጨመር የዚንክ እጥረትን ለማስተካከል ይረዳል። ይሄን ካልን የአፈር ምርመራን በጣም አስፈላጊነት ደግሞ ምክንያቱም እነዚህ ንጥረ ነገሮች ትክክል የናይትሮጅን እጥረት ነው ወይ፣ የዚንክ እጥረት ነው ወይ፣ የአይረን እጥረት ነው ወይ የሚለውን ነገር ከምልክቱ ባሻገር ደግሞ የአፈር እንትናችንን ማስመርመር አለብን። የምስል ምልክቶቹ ከላይ ጠቀስኩላችሁ የንጥረ ነገር እጥረትን ለመለየት ቢረዱም የአፈር ምርመራ ንጥረ ነገር ግን መጠንን ለመወሰን በጣም አስተማማኝ ዘዴ ነው። የአፈር ምርመራ ገበሬዎች የትኞቹ ንጥረ ነገሮች እንደጎደሉና ምን ያህል ማዳበሪያ እንደሚያስፈልግ በትክክል እንዲያውቁ ይረዳል። መደበኛ የአፈር ምርመራ የማዳበሪያ ብክነትን ለመቀነስና የሰብል ምርታማነትን ለማሻሻል ይረዳል።
ጥሩ የለምነት አፈርን አያያዝ ደግሞ እንትኖችን ልጥቀስላችሁ። የአፈርን ለምነት ለማሻሻል እንደ ኮምፖስት ወይም ፍግ ያሉ ኦርጋኒክ ቁሶችን እንድንጨምር ይመከራል። በእጽዋቱ መስፈርቶች ላይ ተመስርተን የተመጣጠነ ማዳበሪያዎችን ልንጠቀም ይገባል። የአፈርን ጤና ለመጠበቅ የሰብል ማፈራረቅን ልንተገብር ይገባል። የተሻለ ንጥረ ነገር አቅርቦት እንዲኖር ተገቢውን የአፈር ፒኤች ልንጠብቅ ይገባል። የአፈር ፒኤች እንግዲህ መጠኑ ከፍና ዝቅ ባለ ቁጥር በአፈር ውስጥ ያሉ ንጥረ ነገሮች ለሰብሎች የመገኘት እንትናቸውን ይወስናል። እንደዚሁም ደግሞ ሰብሎች በጤናማ የሆነ ንጥረ ነገር እንዲወስዱ ሊያዛባ ይችላል ማለት ነው። የአፈር ፒኤች ማለት በአፈር ውስጥ የሚገኘውን የሃይድሮጅን መጠን ነው። ይሄ ደግሞ ሞር ወይ አሲዲቲን ወይ ደግሞ አልካሊኒቲን የሚጠቅስበት ወይም የምንገመግምበት እንትን ነው የአፈር ፒኤች ማለት ነው። ይህ ሆኖ እንዳለ ጥንቃቄ ማድረግ ያለብን አንዳንድ ጊዜ የንጥረ ነገር እጥረት ምልክቶች ከተባይ ወይም ከበሽታ ጉዳት ጋር ሊመሳሰሉ ይችላሉና ገበሬዎች አጥሮታል ብለን ማዳበሪያ ከመተግበራችን በፊት መንስኤውን እንድናረጋግጥ ይመከራል። ስለዚህ የአፈር ምርመራ ማድረግና ከግብርና ባለሙያዎች የሚሰጥ ሙያዊ ምክርን ትክክለኛ ምርመራን ለማረጋገጥ ይረዳልና ይህንን ጥንቃቄ ልናደርግ ይገባል ይላል። የዛሬ መልእክቴ እንግዲህ ከንጥረ ነገር እጥረት ጋር ተያይዞ በሰብሎች ላይ የሚታዩ ምልክቶችን እና እነዚሁም ደግሞ ሌሎችንም እንደዚሁ አብሬ ለመግለጽ ሞክሬያለሁ። የተወሰነ ግንዛቤ ለመፍጠር ሞክሬያለሁ ብዬ ተስፋ አድርጋለሁ። አወል ስሪንጋ የግብርና ፕሮግራም በግብርና ላይ ብቻ ተመስርቶ መረጃ የሚሰጥ ግንዛቤ የሚፈጥር ፕሮግራም ነው። እንግዲህ በቀጣይ ደግሞ በሌላ ሐሳብ መለሳለሁ። እስከዛው ሰላም እንሁን። ባይ ባይ።